ዋሃብያ ያረደውን መብላት እንዴ ታያለሽ? ሉክ እነዚህ አህባሾች ናቸው። አላህ መውጁድን ቢላ መካን ወይም አላህ ያለ ቦታ ነው ያለው ብለው የሚያምኑ ናቸው። ነገር ግን የዋሃብያዎችን ማለትም አላህ ከአርሽ በላይ ነው ብለው የሚያምኑ ሙስሊሞች ያረዱትን መብላት ይቻላል ወይ የሚል ጥያቄ ነው የጠየቀው። አዳምጡት። አህባሾች የምትላቸው አካላቶች እምነታቸው ከእስልምና የሚያወጣ ነው። እሺ፣ ነገር ግን እነሱ ከእስልምና ወጥተዋል አንልም። በምን ምክንያት ብትለኝ አላህ Subhanahu Wa Ta'ala እነሱ ሙሉ መረዳት አለባቸው። ይቻላል አልኩ። ምን መሰላል? ለምሳሌ አንድ ሰው ቢስሚላህ ብሎ እስካረዳ ድረስ ይቻላል ብዬ ነው የማምነው። ኦኬ። ስለዚህ የስም ልዩነት የአካል ልዩነት ያመጣል አያመጣም? ወንድማችን የስም መመሳሰል ኦልዌይስ የአካል አንድነትን ያመጣል ብለህ ታምናለህ? ለይደኒ እነሱ ለምንድን ነው የማይስማሙት? መቼ ነው አንድ የምትሆኑት? አንዱ ይበላል አንዱ አይበላም የሚለው እናንተ ይበላል ነው አይበላም ነው የምትሉት? ሀሬ ዋሃብያ እኮ እኛ ጋር ሬንሳ በለው ምንም እኮ ፋይዳ የላቸው። ናፊ ምንም የምናመልከውን ሳታውቅ እንዴት ብለህ ነው አንተ ጣዖት ነው የሚያመልኩት ያልከው? አንተ የምናመልከውንም አታውቅም ሲጀምር። ይሄው አልኩሽ እኮ እንዴት ብለህ ነው አንድ ጌታ ነው ያለው። ለንገርህ መጀመሪያ እኔ አሁን እፎይ የሚያመልከውን ማን እንደሆነ ላላውቅ እችላለሁ። ገባሽ? ስለ እፎይ አይደለም እኔ ጠየቁ፣ ስለ ራስ የትኛውም አካል ማለት እዚህ ጋር ያለው ሰው አጠቃላይ የሚያመልከው አካል ምን እንደሆነ ላላውቅ እችላለሁ። ነገር ግን ከአላህ ውጭ ያለ እስከሆነ ድረስ ያ ጣዖት ነው ይባላል። ምክንያቱም በጣዖት ስም ነው ጣዖት ነው ብለው የሚያስቡት ከሆነ በዛ በጣዖት ስም የታረደን የኛ ነው ብለው መብላት ይችላሉ ወይ የሚለውን ነው የምንመለከተው። ክርስቲያን አይ ቲንክ ጥሩ ቶፒክ ነው። ጥሩ እንማማራለን ብዬ ተስፋ አደርጋለሁ። ሙስሊሞች መግባት ትችላላችሁ። የተለያየ አቂዳ ያላችሁ ማለት ነው። ዋሃብያና አህባሽ ነው በብዛት ያሉት። በቁርአን በጣም ትልቅ ነገር እንደሆነ ተነግሯል። ይህንንም እናየዋለን። ምክንያቱም ለህዝቡ ሁሉ መስዋዕት ማቅረብን ደነገግን ብሎ ቁርአን በግልጽ ይናገራል። ስለዚህ ይሄ መስዋዕት ማቅረብን የደነገገው አላህ በየትኛው አላህ የታረደው ነው የሚበላው፣ በየትኛው አላህ የታረደው ነው የማይበላው? ምክንያቱም የዋሃብያ አላህ ለአህባሾች ጣዖት ነው ብለው ስለሚያምኑ ማለት ነው። ማለትም እጅ እግር የመሳሰሉ አካላት ያለው ፍጡር ነው እንጂ ፈጣሪ አይባልም። ስለዚህ ለሱ የታረደን አንበላም የሚል አቋም ስላላቸው ይህንን ሞር ከራሳቸው የምናይ ይሆናል። ሙስሊሞች መግባት ትችላላችሁ። ምን አገባችሁ እናንተ? ስለዚህ የምትለፈለፉት ምንም አያገባችሁም እኮ። ስለ ራሳችሁ ብቻ አታወጉም። አረቡ ለስድብ ነው ገባው ቶቶ ኮላራ በጣዖት ስም መታረደን መብላት ትችላለህ? የማይመለከታችሁን እኮ እናንተ እስበሱ ለማፋጀት ለምን ትሞክራላችሁ? ለምን ትፋጃለህ? እስላም ነው። እስላም አንድ ነው። እኛ ሶስት ነው አላልንም። ከነብይ ተሳስበን ማለት ነው። እስላም 73 ቦታ ይከፈላል ያለው ነብይ ተሳስቷል። እስልምና 73 ቦታ ይከፋፈላል ሲል ጥያቄ አለኝ ነኝ ወይ ነብይ አረቡ እስልምና 73 ቦታ ይከፋፈላል በማለቱ ነብይ ተሳስቷል ማለት ነው። እስልምና መቼም አንድ ነው ብለሃል። ስለዚህ ነብይ ውሸታም ነበር ማለት ነው። ነብይንም ውሸታም ከመል ራስህ ቦታ ይሻላል ብሎ ወጣ። ለምንድን ነው ግን ሙስሊሞች አንዳንዴ የነብያቸውን አስተምሮ ይረሱታል? ኡመቴ ይከፈላል አለ 73 ቦታ ይከፈላል፣ 72ቱ ገሃነም ይገባል አለ። እስልምና መቼም ቢሆን አንድ ነው። እኛ ሙስሊሞች አንድ ነው። 72ቱ ገሃነም ይገባሉ አንደኛው ብቻ ሲቀር ብሎ እኮ ነው። ኖ እኛ ሙስሊሞች አንድ ነን። ስለዚህ ነብዩ ውሸታም ነበር ማለት ነው። እፎይ ሳዳም እንኳን ደህና መጣ። እንኳን ደህና ቆየን። መልካም። አንዱ በአንዱ ያረደውን መብላት ይቻላል?
ሱኒ ጥያቄ ሙስሊም አለኝ መጠየቅ ይችላለሁ? ጥያቄ በኋላ ላይ ጥያቄ ብዙ ጊዜ የምንቀበለው በኋላ ነው። ጥያቄ በኋላ ላይ ያ ሱኒ ሙስሊም ነህ አይደለ? ሙስሊም ነኝ። ኦኬ። ሺያ ሙስሊሞች ያረዱትን መብላት ይቻላል? ማን? ቆይ አንዴ። ሺያ ሙስሊሞች ያረዱትን መብላት ይቻላል? እኔ ይሄን መመለስ ቁርአን አልቀረውም። አንደኛ ደረጃ ዑለማዎቹን ጠይቅ። መልካም። እህትህ መብላት ይቻላል እያለች ነው። ትስማማለህ? አይቻልም። ኦኬ። አላሚን ይሰማል? ይሰማኛል። ይሰማል። ይሰማል። ጥያቄው ተመሳሳይ ነው። የሺያ ሙስሊሞችን ያረዱትን የባረኩትን መብላት ትችላላችሁ? ሙስሊሞች እስከሆኑ ድረስ እንበላለን። ሺያዎች ሙስሊም ናቸው? ሺያ ሲባል ውስጣቸው ብዙ አይነት እምነት ያላቸው ናቸው። የተለያዩ ናቸው እርስ በራሳቸው። ከእነሱ ውስጥ ከእስልምና የወጡ አሉ። ረዋፊዶች ይባላሉ። ለምሳሌ ያው በጣም ድንበር የሚያልፉ ከአላህ ውጭ የሚያመልኩ ናቸው። እነሱ ይገኙ ይገደላሉ። ነገር ግን ተሸዩዕ የሚባል ነገር ይገደላሉ ወይ? እነሱ ቢገኙ ያኒ ሰፍ ምንድን ራፊዳዎች ተገድለዋል አለ። ዝም ብሎ አይገደሉም። እንግዲህ ያ ራሱን የቻለ የጂሃድ ከሆነ ወይ ደግሞ ሌላ ከሆነ ወልየል አምር የሚያቋቁመው ራሱን መስፈርት ያለው ነገር ነው። እኔ ልገላ አልችልም። ኦኬ። ስለዚህ እነሱ ሙስሊም ናቸው ብለህ የምታምን ከሆነ ያንተን ቡሃሪንም አይቀበሉም ሙስሊምንም አይቀበሉም አለ። ምንድን ያንተን ሐዲሳቶች አይቀበሉም። ቡሃሪንም ሆነ ሙስሊምንም አቡ ዳውድንም አናሳይንም ሌሎችንም ሐዲሳቶች አይቀበሉም አለ። እየነገርኩ ነው። ሺዓ የሚባለው ሰፊ ናቸው። አንድ አይነት አይደሉም። አንድ አይነት ብይን አይሰጥባቸውም። ከድሮ ጀምሮ እኮ ያሉ ናቸው። ዛሬ አይደለም የተፈጠሩት። እሺ፣ የሚቀበሉ አሉ አሉ የሚቀበሉ አሉ። ለምሳሌ ዘይድያ የሚባሉ አሉ። ብዙ አይነት አሉ። ውስጥ ጋር ገብተዋል አሉ። ኦኬ። እንደሚታርጉ ኦኬ። ከእናንተ ጋር በምንድን ነው የሚለዩት? የሚቀበሉ ከሆነ ያ ራሱን የቻለ ውስጥ ጋር ያለው ነገር ነው። በመናሀጅ ባካሄድ በብዙ ነገር ላይ ያለን ሀዲስ ተቀብለው ራሱ ውስጥ ጋር ኺላፍ ሊኖር ይችላል። ነገር ግን ያ ነገር ከእስልምና ያስወጣቸው አላስወጣቸውም ነው የሚታየው ማለት ነው። ስለዚህ አሁን ኦቨርኦል እነሱ አላህ እና አንተ አላህ አንድ ነው። የነገርኩህ ነው እኮ ብዙ አይነት ናቸው። ከነሱ ከእስልምና የወጡ አሉ። ሽርክያት በአላህ ላይ የሚያጋሩ አሉ። ኤኒዌይ አላህን እኮ አላህ አለ ብሎ ያምናሉ። ነገር ግን በሌላ ነገር የተለያየ ኩፍርያ ስለሚሰሩ ከእስልምና ይወጣሉ። እነዚያ የራሳቸው የቻለ ሁክም አላቸው። ገባ? አዋሾችስ? ናም አህባሾች ምንድን አህባሾች ምን ሆኑ? ሙስሊም ናቸው እነሱ? አህባሾች እኛ ጥቅል በሆነ መልኩ ከእስልምና ወጥተዋል ብለን አንፈርድም። ከነሱ ሽርክ የሚሰሩ ከአላህ ውጭ የሚያመልኩ ሙሽሪኮች ናቸው። የማያመልኩ ካሉ ደግሞ እነሱ ደግሞ አላህም ብለው የሚያመልኩት የእናንተን አላህ ነው። እየነገርኩ ነው እኮ
መልካም እሺ። ስለዚህ ሀባሾችና ዋብዮችም አላህ ብለው የሚያመልኩት የእኛን አላህን ነው ብለህ ነው የምታምነው? አንተ የምታመልከውን ከነሱ የአላህን ባህሪያትና የአላህን ስፋት የማይቀበሉ የሆኑ የተለያየ ሽርክያት የሚሰሩ የሆኑ አሉ። እነዚያ አንድ አይደለንም ወይም አላህ። ስለዚህ እኛ ስለ ግለሰብ ተራ አይደለም የምናወራው፣ ሞራቂዳው ላይ መሰረት በማድረግ ነው አባሽና ሺዓዎች ያልነው። ስለዚህ ስለ ግለሰቦች አይደለም። አንተ ውስጥ ነው ከአንተን የሚመስለው ግን የአንተን አይነት ላላ የምታሰብተውን እነሱ የሚያሰብቱ አሉ። ኤኒዌይስ ግን አባሾች እና ሺዓዎች አላህ አንተ እንዳንተ እንደምታምነው ከአርሽ በላይ ነው ብለው ነው የሚያምኑት። ከአርሽ በላይ አይደለም ብለው የሚያምኑ ሙስሊም ናቸው። ስለዚህ እነሱ የአንተ አላህ እና የነሱ አላህ አንድ ነው። እነሱ አላህን ያምናሉ፣ ነገር ግን ከአርሽ በላይ ባህሪ ነው የአላህን ባህሪ አያጸድቁም። አላህ ከአርሽ በላይ ነው ብሎ አያምኑም። ነገር ግን አላህ የሚሉት ዞሮ ሰማይ ምድርን የፈጠረ አንድ አምላክ እንዳለ ያምናሉ። በባህሪ ከተለያየ አካል ልዩነት ያመጣል ማለት ነው። ባህሪ ልዩነት ካለ አካል ልዩነት ይመጣል። ስለዚህ የአንድ አላህ እና የነሱ አላህ ይለያያል ማለት ነው። እሺ ወይንስ የተለያየ ባህሪ ቢኖረውም የኔ አላህ ነው ብለህ ታምናለህ? አይሰማም? ይሰማል። አላሚን አለህ ቀጥል። የተለያየ ባህሪ ኖሮትም የኔ አላህ ነው ብለህ ታምናለህ? እኮ ነው ያምናሉ። ነገር ኦኬ አላሚን አይሰማም ድምጼ ወይስ? ኦኬ ኔትወርክ ችግር አለ መሰለኝ። ስለዚህ የተለያየ ባህሪ ባለው የታረደን መብላት ይቻላል? ማንኛው ጋር የሚረብሽ? እኛ በአጠቃላይ እነዚህ ሰዎች የአላህን ባህሪ የማያምኑ ከዛሊከ በአላህ ላይ ብዙ ሽርክያትን የሚሰሩ ከአላህ ውጭ የሚያመልኩ ስለሆኑ እነሱ ያረዱትን አንበላም። ብስሚላህ ብሎ ቢያርዱም ራሱ ማለት ነው። ኦኬ አላህ ቢሉስ? አላህ ብለው ስም ቢጠሩስ? ቢጠሩ ራሱ አይበላም። ኦኬ ስለዚህ እንደ ጥንብ ነው የሚታየው ማለት ነው። እነሱ በአላህ የማያምኑና በአላህ ላይ የሚያጋሩ ስለሆኑ በአላህ ላይ የሚያጋራ የሆነ ሰው ያረደን ነገር መብላት አይቻልም። ስለዚህ አላህ ብለው ስም ቢጠሩም ባህሪያቶቹ ስለሚለያዩ እንደ ሙሽሪክ ነው የሚቆጠሩት ማለት ነው። ስለዚህ ሙሽሪክን እርድ መብላት ደግሞ ምንድነው? እነሱ ያረዱትን ብበሉ ምንድነው ችግሩ? አላሚን ምንድነው ችግሩ ማለት ነው? አይፈቀደልንም አልኩ። እንደ ጣዖት ነው የሚቆጠረው የነሱም። ለጣዖት እንደታረደ ነው የሚቆጠረው። አይ ቲንክ እየዘገየ የሚደርስ ይመስለኛል። ሰውየው የእምነት ችግር ስላለበት እሱ ያረደውን አንበላም። ገብተዋል? ኦኬ
ስለዚህ አባሾችም ሆኑ ሺያዎች ያረዱት የእምነት ችግር ስላለባቸው እንደ ሙሽሪክ ስለሚቆጠሩ እንደ ጥንብ ነው የሚቆጠረው። የነሱ ወርድ አንበላም ነው። ክርስቲያን ቀጥል። አንድ ሰው ተቀበል። ኦኬ እሺ እሺ አሚር ቆይ ጥያቄ በኋላ ነው የምትቀበለው። አሁን ምንኛ ቋንቋ ነው የሚያወራው ነበረው? አንዴ ተረጋጋ። እሺ አሚር ጥያቄውን ሰምተዋል? አይ ቻርጅ ስለሌለኝ ነው። ኦኬ ሰምቻለሁ። አዎ ሰምቻለሁ። እሺ ጥያቄውን ከሰማው ወደ ጥያቄው ቀጥል። ወሃቢያ ነህ አይደለ? አላህ የት ነው ብለህ ነው የምታምነው? ከአርሽ በላይ። ኦኬ አላህ መውጁዱን ቢላ መካን የሚሉትን የእነሱን ምግብ መብላት ይቻላል? ይሄ ሰምቼ አላውቅም፣ ግን በአላህ እስካመኑ ድረስ እኔ በላል ይመስለኛል። ብቻ እኔ ይህን ነገር ሰምቼው አላውቅም። ኦኬ ስለዚህ ለምሳሌ አላህ መውጁዱ ቢላ መካን ሲባል አላህ ከአርሽ በላይ አይደለም ያለ ቦታ ያለ ነው ብለው ባህሪውን በተለየ መልኩ ይናገራሉ። እናንተ ደግሞ የአላህ ባህሪ ምንድን ነው ብላችሁ ስትጠየቁ አላህ ከአርሽ በላይ ነው ያለው ብላችሁ ነው የምትናገሩ። ስለዚህ በባህሪ ደረጃ ሲታይ ይሄ አላህ ሁለት የተለያየ አላህ ነው የሚሆነው ማለት ነው። ምንም እንኳን የስም መመሳሰል ቢኖረውም የስም መመሳሰል ማተር ስለማያደርግ ሁለት የተለያየ አላህ ነው። ስለዚህ የእነሱ አላህ ያለ ቦታ ያለ ነው፣ የእናንተ አላህ ደግሞ በቦታ ያለ ነው። ወይስ የተለያየ አላህ ነው። በተለየ አምላክ ስም ወይም ደግሞ በጣዖት ስም የታረደ መብላት ይቻላል በእስልምና? አሁን ክርስቲያን ከሆነ ወይንም አላህን የማያምል ከሆነ አይፈቀድም። ግን እኔ እንጃ ብቻ ምንድን አሁን በልቼ አውቃለሁ። ያባሽ እኔ በልቼ አውቃለሁ፣ ግን ይሄን ሰምቼ አላውቅም። ይሄን ነገር የአባሾችን በልተሃል? ግን ይፈቀዳል አይፈቀድም የሚባል ነገር አላውቅም። እኔ ምን ሰምቼ በልቼ አውቃለሁ አለ ይመች። የክርስቲያኖች ግን ይፈቀዳል። ባይዘይ አሚር የክርስቲያኖችን መብላት ይፈቀዳል፣ የአባሾችን መብላት ነው የማይፈቀድላችሁ። ተደጋጋሚ ጥያቄም ሲጠየቁ የክርስቲያኖችን መብላት ይቻላል፣ የአባሾችን መብላት አይቻልም። አባሾችም ደግሞ የዋብያን መብላት አይቻልም ነው የሚሉት። የዋብያን ስጋ እነሱ ያረዱትን መብላት አይቻልም። ሜይ ቢ አንድ ቪዲዮ ትጋብዛቸዋለህ ክርስቲያን የተዘጋጀ ካለ? ተደጋጋሚ ክርስቲያን ያረደውን መብላት ይቻላል፣ ነገር ግን መጀመሪያ ዋብያና አባሽ ያረዱትን እርስ በርስ መብላት አይቻልም ነው የሚሉት። ምክንያቱም የዋብያዎቹ የተከለከለ ነው። የዋሃብያዎቹን የአህባሾቹን አንድ ላሳይና አይሰማው አንድ ዋሃብያ ያረደውን መብላት እንዴ ይታያል? ሉክ እነዚህ አህባሾች ናቸው። አላህ መውጁድን ቢላ መካን ወይም አላህ ያለ ቦታ ነው ያለው ብለው የሚያምኑ ናቸው። ነገር ግን የዋሃብያዎችን ማለትም አላህ ከአርሽ በላይ ነው ብለው የሚያምኑ ሙስሊሞች ያረዱትን መብላት ይቻላል የሚል ጥያቄ ነው የጠየቀው። አዳምጡት። ዋሃብያ ያረደውን መብላት እንዴ ይታያል? ሙሸቢያ ዋሃብያ ሲባል ያው እንደ እምነት ስናያቸው የሙሐመድ ኢብኑ አብዱል ወሃብ ተከታዮች ማለት ነው። ዋና ደግሞ ሼኻቸው የሚባለው የሙሐመድ ኢብኑ አብዱል ወሃብም መሪና ሰለፍ አድርጎ የሚያየው ኢብኑ ተይሚያ ነው። እነዚህ ሁለቱም ሰዎች በተጅሲም የተቀቡ ናቸው። ተጅሲም ሙጀሲሞች ናቸው። ሙጀሲም ማለት ነው አላሁ ተዓላን ቁስ አድርጎ የሚያስብ ማለት ነው። አካል አድርጎ የሆነ ሎክ አባሾቹ ዋብያዎቹን አላህ እንዴት ነው የሚያዩት? ቁስ ነው የሚሉት። ቁስ ሚሽ የሆነ እቃ ነገር እቃ ነው የሚያመልኩት።
ሲያብራራው አላህ ምን ብሎ ያብራራው? ቁስ ነው፣ በቁስ የተሞላ በቃ የተሞላ ነው። ቀጥል። የፊት፣ የእጅ፣ የእግር፣ የጀርባ፣ የሆድ፣ የጎን እነዚህ ቅንብር የሆነ አካሎች ተገጣጥመው ያዘው። የዋህብዮቹ አለ የእጅ፣ የእግር፣ የፊት፣ የኋላ፣ ጀርባ ምናምን ቅንብር ነው። እነኚህ ተገጣጥመው ናቸው አላ የሆኑት ውሽ የሆነ እንትን አደረገው ማለት ነው። ቁሳቁስ ነው ብሎታል። ቅድም ቁስ አለው አይደለም? የእቃ ነገር እቃ ነው፣ አምላክም አይደለ። ከአምላክነት አውርዶ አዳምጥ፣ ቆይ ቀጥል። ምክንያት አያምኑትም እና እነሱ አለማመናቸውን እየነገረህ እኮ ነው። ያንተን አያምኑም። በቃ ቀጥል። አምላክ በላይ ነው ብላችሁ የምታምኑ አምላካችሁ ቁስ አካል ነው ብሎ እየተናገረ ነው። እኛ አይደለንም ያልነው። የሚያስበው የሚያምን ሰው ነው። ወሃቢያ ሲባል የተፈለገበት እንደነሱ አይነት እምነት ያላቸው አላሁ ተዓላን እጅ አለው፣ እግር አለው፣ ሰማይ ላይ ይቀመጣል፣ ይወጣል። ወዴስ ተረጋጋ። ጣልቃ የሚገባ ከሆነ አውርዶ የትኛው እንደሆነ ሚዩት አድርግ። በአዳምጣ የትኛው ነው? አየር ልፈጥፍጠው። ቆይ እሺ፣ አንዴ አዳምጥ። እሺ ወንድማችን፣ እኛ አይደለም እየተናገርን ያለን። እነዚህ ከአንተ የሚሻሉ የሚበላለጡ መምህራን ናቸው። ሚዩት አርግም። ከስር ይታያቸዋል ማንኛው እንደሚያወራ የትኛው ነው? አንዴ ዝም በል። አገኘው አንተ ነህ። እሺ ወሃቢያ ሲባል የተፈለገበት ልክ እንደነሱ አይነት እምነት ያላቸው አላሁ ተዓላን እጅ አለው፣ እግር አለው፣ ሰማይ ላይ ይቀመጣል፣ ይወጣል፣ ይወርዳል፣ ይስቃል እያሉ ሚሉ ወልዒያዙ ቢላህ እንዲህ ለአላህ አፍን ጥርስን የሚሰጡ ማለት ነው። የድምፅ እነዚህ ሰዎች ያረዱት እርድ በክት ነው። የበከትን መብላት ደግሞ ሐራም። ቢስሚላህ ብለው ቢያርዱትም ቢስሚላህ ብለው ቢያርዱትም ለምንድን ነው? ሰዎቹ የሙስሊምነት ሐል አይደሉ? ወላ ይንሰቡና ኢላ አህል ኪታብ አህል ኪታብ የሚባሉት ውስጥም አይገቡም። ነሷራና የሁድ ውስጥም አይገቡም። ሸሪዓ ላይ የተፈቀደ ነው ሙስሊም ያረደው። ሸሪዓ ላይ የተፈቀደው ክርስቲያኖችና አይሁዶች ያረዱት እንጂ እነኚህ በዋብያ ባረዱት እነሱ ጣዖት ነው። ቢስሚላህ ብለው ቢያርዱም አይበላም። ይሄ አባሹ ነው ያለው። ቅድም የዋብያው ልጅ ደግሞ ምን ብሏል? አይ ቲንክ እፎይ ኔትወርክ ይዞታል። አለ ወይ ተቋርጬ ነበር። ተመልሳል። ያ ቀደም ምን ብሏል? ጥያቄ አለ ከቅርታ ጋር ዋዳም የቀደሙ ላይ ምን ብሏል? ሀባሾች ያረዱትን አንበላም አለ። ሀባሾች ያረዱትን አንበላም፣ ምክንያቱም እነሱ ጣዖት አምላኪ ናቸው አለ። ይሄንኛው ደግሞ አባሽ እምነት ተከታይ ነው። ዋብያ ያረዱትን አንበላም፣ ምክንያቱም እነሱ የሚያመልኩት ቁስ አካል ነው፣ ቁሳቁስ ነው የሚያመልኩት አለ። ስለዚህ በአላህ ጉዳይ ላይ ምን ተብሎ በየትኛው አላህ የታረደን ነው የምትበሉት? ልመልሱልን ትችላላችሁ? ጀሚል በየትኛው አላህ ስም የታረደ ነው የሚበላው? አላህ ሱብሓነሁ ከአርሽ በላይ ባለው ከአርሽ በላይ ባለ ብሎ በማይልስ የሚበላው፣ ከዚህ ውጭ ያለው አይበላም። ለምሳሌ ከአርሽ በላይ አይደለም አለ እጅግ በእኛ አይበላም። አላህ ሱብሓነሁ በዛኛ አይበላም።
ኦኬ። ስለዚህ እንደ ጥንብ ነው የሚታየው በዛኛው። ለምን አላህ Subhanahu Wa Ta'ala ወላ ታኩሉ ሚማ ለም አላህ መውጁዱን ቢላ መካ ሚሉት አላህ በአርሽ በላይ አይደለም ብሎ አንድ ሰው ቢያርድ በሱ አላህ መብላት አይቻልም ማለት ነው። በሌላ በዚህኛው ከዚህ ውጭ በሚያምን ለምን አላህ Subhanahu Wa Ta'ala ወላ ታኩሉ ሚማ ለም ይዝከር እስሙላህ ብሏል። በአላህ ስም ያልተጠበት የሆነ ምግብ እንዳበሉ ብሏል። ለዛ ከዚህ ውጭ ባለ አላህ ላይ የታረደ ምግብ መብላት አይቻልም። ኦኬ ስም ብቻ አመሳስሎ ማለት ነው። ያ ስም የሚመሳሰል ከሆነ ለምሳሌ የአረብ ክርስቲያኖች ገብቶኛል። የአረብ ክርስቲያኖችም አላህ ይላሉ። አላህ ከተባለ ተመሳሳይ ስም ሊሆን ይችላል። ያ ማለት ግን አካሉ አላህ እኛ የምናመልከውና እናንተ የምታመልኩት አንድ ነው ማለት አይደለም። ሰው ጀሚል እንዳለው ምንድነው እሱ ከአላህ ከአርሽ በላይ ነው ከሚለው ውጪ የታረደን መብላት በክት ነው አይደለ? ክልክል ነው። መልካም። ይህን ስንል እንጥላለን። ይህን ስንል ማለት ነው እሺ ምን ለጥለው አካል አለ። ምን? እነሱም አህለል ኪታቦች ናቸው። አህለል ኪታቦች ናቸው ቁርአን የነጠለው ማለት ነው። ያ ግን ይሄን ስጠይቅ ምንድነው ፍላጎት? አሁን እዚህ ጋር ምን አመጣው? ቢበላም ባይበላም አሁን ተኛ የሚያገናኘን ነገር ምንድነው? ቴንክ ዩ በደንብ ላገናኘልህ። በደንብ አስተውሉ። የነሳሮች ይበላል። የመጽሐፉ ሰዎች የክርስቲያኖችና አይሁዶች መብላት ይቻላል። ዋብያዎች ግን የአባሾችም መብላት አይችሉም። ምንድነው? ከአርሽ በላይ ነው አላህ በማይሉ ላይ የእነሱ መብላት ክልክል ነው። እንደ ጣዖት አምላኪ ነው የሚቆጠሩት። ጣዖት አምላኪ ናቸው። ጣዖት አምላኪ ናቸው። ነገር ግን አላህን በዛ በሚያምኑትን እንጂ ከዛ ውጭ ያሉት በእነሱ መብላት አይቻልም። የነሳራዎቹ ግን ይቻላል። ባለማወቅ ግን አብረው ይሰግዳሉ። አንድ መስጊድ ይገባሉ እስከዛሬ አካላቶች ማለት ነው። አህባሾች የምትላቸው ስማኝ፣ አህባሾች የምትላቸው አካላቶች ተረዳኸኝ? እምነታቸው ከእስልምና የሚያወጣ ነው። እሺ፣ ነገር ግን እነሱ ከእስልምና ወጥተዋል አንልም። በምን ምክንያት ብትለኝ አላህ Subhanahu Wa Ta'ala እነሱ ሙሉ መረዳት አለባቸው። አሁን ለምሳሌ አንተ እስልምናን ያልደረሰ ከሆነ እስልምና ያልተረዳህ ከሆነ አንተ ራስህ ከእስልምና ወጥተሃል አንልም አይደል? እስልምናን በደንብ ያልደረሰ ከሆነ ቁርአን ያልደረሰ ከሆነ ያልተረዳው ከሆነ ባለመረዳት ምክንያት እስልምና የወጣህ ከሆነ አላህ Subhanahu Wa Ta'ala ከእስልምና እንደወጣህ ይቆጥርብህ። ስለዚህ የኔን እርድ ትበላለህ። አላህ Subhanahu Wa Ta'ala የሆነን አካል እኛ ያረድነውን ትበላለህ፣ ችግር የለም። የመጽሐፉ ሰዎች ያረዱት እናንተ ከአህለል ኪታቦች ከሆናችሁ አውበላለሁ። የአባሾችን ግን አብረህ አበላም። እነሱን ጣዖት አምላኪ ናቸው ብለህ ነው የምታምነው? እነሱን ጣዖት አምላኪ ናቸው ብለህ ነው የምታምነው? ናቸው። ስለዚህ እኛስ ጣዖት አምላኪ ነን? እኛስ ጣዖት አምላኪ ነን ወይ? እናንተ? አዎ ጣዖት አምላኪ ናቸው። እና ታዲያ እንዴት ነው እኛ ያረድነውን ልበላ የምትችለው ጣዖት አምላኪ ከሆንን? ወይንስ እናንተ ያረዳችሁትን መበላው በምን ምክንያት መሰለህ? ስማኝ ሸሪዓ የሚያወርደው አላህ አይደለም? እሺ፣ በእኛ በሃይማኖታችን ማለት ነው። እሺ፣ በሃይማኖታችን እናንተን ነጥሎ አወጣና ሌላውን ደግሞ ነጥሎ አላወጣም። አላህ የነጠለውን አላህ እንታዘዛለን። እኛ ብሉ ያለውን እንበላለን፣ ከዛ ውጭ ያለውን ደግሞ አንበላም። ከቅርብ ጣዖት የሩቅ ጣዖት ይሻላል።
ሰላም ብያለሁ። ከቅርቡ ጣዖት የሩቁ ጣዖት ይሻላል ብለህ እያመንክ ነው ማለት ነው። እናንተም ጣዖት ናቸው፣ እነሱም ጣዖት ነው የሚያመልኩት አልክና ከነሱ ጣዖት ይልቅ የእናንተ ጣዖት ይሻላል አይነት ስታፋ መጣ ማለት ነው። ይሻላል ይሻልም አይደለም ነገሩ። ይሻላል አይሻልም ሳይሆን አላህ Subhanahu Wa Ta'ala እናንተን አዞናል፣ በሌላው ደግሞ አላዘዘንም። ስለዚህ እኛ በአላህ ታዛዦች ነን። እሺ ከድር ቀጥል። ለሱ የሆነ ጥበብ ሊኖረዋል። ስገባ አይደል መጀመሪያ ያዘ ምክንያቱ ለሱ የሆነ ምክንያት ይኖረዋል። እሺ ጀሚል ሰላም ብለናል። ከድር ጀሚል ሊያወራ ይፈልጋል። እንትና ከድር እሺ ጀሚል ጣዖት ምንድን ነው? አይ ከሱ ጋር እንጨርስ። የጀመርነውን ለምን ታቋርጣለህ? የጀመርነውን ተመልሶልሃል እፎይ? አዎ ከተመለሰልን ወደ ሌላ ቦታ የምንሄደው እንጂ አንተ ሳትጨርስ ወደ እሱ የምሄድበት ምክንያት የለም። ጨርሻለሁ። ቀጥሉ። አብረን ጨርሻለሁ። ጣዖት ምንድን ነው ጀሚል? ተመልሶልሃል ማለት ነው። አዎ ጣዖት ምንድን ነው ጀሚል? ተመልሶልኛል። የእናንተን መብላት እንችላለን። አባሾች ግን ጣዖት አምላኪ ናቸው። ከነሱ ጋር የመብላት አንችልም። የነሱ ክልክል ነው፣ ሐራም ነው ብለኛል። ከድር ሊያናገር ይፈልጋል። ለዛ መጀመሪያ ጣዖትን ማወቅ ይቀደማልና ከጀሚል ጋር እኔ እወያያለሁ። ችግር የለውም። አህባሽ ማለት ሀበሾች ማለት ነው። ሀበሻ ምን ነበር ጥያቄ? እና አለመረዳት ይሆናል። አረብኛን አለመረዳት ቢ ክርስቲያን በዘይቱ እናሳያቸው። ጣዖት ምንድን ነው? ጣዖት ምንድን ነው? ጥያቄ ምንድን ነው? አንተ ጣዖት ማለት ምን ማለት ነው? ምንድን ነው ጣዖት? አጣቡቱ ማዕቡደ ሚን ዱንላህ ከአላህ ውጭ ሊገዙት የተያዘ ነገር ላ ኩሉ ማ ዑቢደ ሚን ዱንላህ ይሰማ ጣጉተ ኩሉ ማ ዑቢደ ሚን ዱንላህ ይሰማ ታቦተን። እሺ ኢን ኩንተ ተዕሪፉ ሉገተ አልዓረቢያ የተለያየ ነው። ስማኝ ታቦትና ጣዖት ይለያያል። ታቦት ይባላል ሳይሆን ከአላህ ውጭ የሚመለክ ነገር በአጠቃላይ ስማ። እኔ ታቦትን አይደለም የጠየቅኩ እኮ ጀሚል፣ ጣዖት ነው ያልኩህ። ጣዖትና ታቦት ይለያያል። በአረብኛ ሷነም ይባላል። እንትን ጣዖት ማለት ሷነም ይባላል። አንተ ታቦት አልከኝ። ታቦት አይደለም የጠየቅኩ እና እሺ ከአላህ ውጭ ሊገዙት የተያዘ ነገር ጣዖት ይባላል ማለት ነው። እና ከአርሽ በላይ የተንሳፈፈው ከአርሽም ይሁን ከአርሽ በላይ የተንሳፈፈው ነገር ፍጡር ነው ፍጡር አይደለም? ከአርሽ በላይ የተንሳፈፈው ከአርሽ በላይ የተሰቀለው የተንሳፈ ያለው የፈጠረ ፈጣሪ አለ ያስገኘው ከአርሽ በላይ ነው የምትለው? እየተሰማኝ አይደለም። ኔትወርኩ ይዞት ነው ወይስ? ቆይ ኔትወርኩ ይዞት ነው። ይመለሳል ጀሚል። አይ ከአርሽ በላይ ያለው አላህ ጣዖት ነው እያለ ነው እሱ። ራሱ ሲመጣ ይቀጥልልሃል። ሜቢ ኬዳ ካለ ጣዖት ነው። አልተሰማኝም። ቱርኩ መሰለኝ ጣዖት ነው ብለው ነው የሚያምኑት። ይህ እምነታቸው ትክክል አይደለም። ጣዖት አይደለም። አላህ Subhanahu Wa Ta'ala በግልጽ ቃሉ አርራህማኑ ዐለል አርሽ ኢስተዋ ብሏል። ቁርአኑ የሚያምኑ ከሆነ ያውን አንተም እኮ እንደዛ ጌታችሁ ከአርሽ በላይ ከፍ ብሏል የሚል አንተም የሱን ጣዖት ነው ስትል ነበር እኮ አንተም የሱን ጣዖት ነው ስትል ነበር። በጣዖት ስም የታረደን አንበላም አልክ። ምን አልክ መሰለህ? ሀባሾች ጣዖት ነው የሚያመልኩት። በእነሱ ስም የታረደን እንድንበላ አልታዘዝንም። የተፈቀደልን የመጽሐፉ ሰዎችን ነው ብንበላ፣ ከኛ ውጭ ያለውን ከአርሽ በላይ ነው ከሚል አንድ እሱ የራሳችንን እንበላለን። ከዛ ውጭ ግን የተፈቀደልን የመጽሐፉ ሰዎች
መጽሐፉን ሰዎች ነው እንጂ ምን በለው የአይሁዶችን አልተፈቀደልንም፣ እነሱ ጣዖት አምላኪ ናቸው አለ። ስለዚህ እሱ ደግሞ እያለ ያለው ምንድነው? ጣዖት አምልኮ ጣዖት ምንድነው እሱ ብሎ ከጠየቀ በኋላ ሰው ከአርሽ በላይ የተንሳፈፈው ነው ጣዖት የሚባለው ወይንስ ምንድነው እያለ ነው። ከአርሽ በላይ ነው ስትል ከአርሽ በላይ ተንሳፎ ነው ወይ ያለው አላህ እያለህ ነው። እኔ ደግሞ ምለው ምን መሰለህ ከአርሽ በላይ አለ ከሚባለው ከኛ ከአላህ ማለት ነው። ከዛ ውጭ ያለ ነገር ሁሉ ጣዖት ይባላል። ገባ? ኦኬ ሼክ አልእስላም ኡሱሉ 30 ላይ እንዳሳዩት ማለት ነው። ስለዚህ ሼክ አልእስላም አለው ከተባለ ጌታ ውጭ ያለው ጣዖት ይባላል። የትኛው ሼክ አልእስላም? ምን አልከኝ? ማንኛው ሼክ አልእስላም? ተሚያ ነው ወይንስ ሙሐመድ ብን አብዱል ወሃብ አለይሂ ረህመቱላህ? ኦኬ ስለዚህ እሱ በነገረ ነው አብዱል ወሃብ እሱ በነገረ ነው የምትመራው? በነገረኝ አይደለም። ከሱ በፊት ጀሚል እሱ ከማለቱ በፊት በ10ኛ ሴንቸሪ በ15ኛው ክፍለ ዘመን ነብይ ከሞተ እስከ እኔ ማንንም ባለኝ አልመራም። ማን ነበር የነገራቸው? ስማ እኔ እሱ ባለኝ አልመራም። ነገርከኝ እኮ አሁን የትኛውም ዓሊም ባለኝ አልመራም። እኔ የምመራው በአንድ አካል ብቻ ነው የተፈቀደልኝ። ይሰማል? ጀሚል ረስታው ይሆናል እንጂ መስራችን ስሙን ጠርተህ እኮ መሐመድ አብዱል ወሃብ እንደዚህ ብሎኛል ብለህ እኮ ጠቅሰህ ነበር እኮ። ስሙን ረሳው? ብሏል ማለት ነው። እሱን እከተላለሁ ማለት ነው። ተምሮ ነበር ያስተማረው ማለት ነው። አይደለም ታዲያ ስህተት ካልሆነ ሙሉ በሙሉ መከተል ለኛ አይፈቀድልንም። ጀሚል ይጠቅመኛል ብለህ ነው አይደለ? እሱን የጠቀስከው ለምንድን ነው የማትከተለው? ይጠቅመኛል ብለህ ነው የጠቀስከው አይደለ? እሱን አስተምሮ የጠቀስኩት ማለት ነው። ይጠቅመኛል ብዬ ነው ገባኝ እኮ። ስለዚህ እኔ ደግሞ የጠየቅኩህ ምንድነው ከሱ በፊት ያሉ ሼክ አልእስላም ነው ወይ የምትከተለው አልከኝ። ያ የተሻለ መጥቀስ እንደማትችል ነው ያሳየን እኮ። አንተ እኮ ሼክ አልእስላም ነው ወይ የምትከተል? መልካም እሺ፣ ተስማማው ለጀሚል ፎር ሴክ ኦፍ አርጉመንት ተስማማው። ስለዚህ ሼክ አልእስላምም በለው ከሱ በፊትም ያሉት ሌላውም ይሁን። ስለዚህ ከአርሽ በላይ ነው ከሚለው ውጪ ሁሉንም ጣዖት አምላኪ ናቸው ብለህ ነው የምታምነው ማለት ነው አይደለም? ከሱ ውጭ የሚያመልኩት አካላቶችን ከአርሽ በላይ ነው ማይሉ ሁሉ አምላካቸው የነሱ ጣዖት አምላኪ ጣዖት ነው። ምን ንገረኛ? ይህ እምነታቸው ስማ፣ እነዚህ የሚሉ አካላቶች ሁሉ ከእስልምና ያወጣሉ ማለት አይደለም። እሺ እምነታቸው ከእስልምና የሚያወጣ ነው ማለት ነው። ራሳቸው ሳይሆን እምነታቸው። ገባ አይደል? እነዚህ አካላቶች ማስረጃ ከደረሰላቸው በኋላ እሺ ቁርአን ሐዲስ በደንብ ከተነገራቸው በኋላ ከእስልምና ያወጣሉ። ነገር ግን አህባሾች በአጠቃላይ ካፍር ናቸው አንልም። ኦኬ ያልደረቸው አሉ፣ የተዘናጉ አሉ በሆነ ሁኔታ ያልሰሙት ማለት ነው። ተረተው ያፈነገጡ አካላቶች ናቸው እነዚህ ካፊር የምንላቸው ከአህባሾችም ስለሆኑ ማለት ነው። ስለዚህ አሁን የሰሙት ማለት ከአርሽ በላይ ነው እያልክ እየሰሙ አይ አይደለም ብለው ካሉ ጣዖት አምላኪ ናቸው አይደሉም? ካፊር ናቸው። ከእስልምና ወጥተዋል። መስጊድ ላይ ግን እንደዛ በግልጽ ተነግሯቸዋላችሁ ወይንስ አመሳስላችሁ መስጊዳን ቁጥር እስከመበልጡ ድረስ አንድ ነን ልዩነት የለንም ችግር የለውም እያላችሁ ሞሊድን ብቻ ነው የምንለያየው አይነት ስታፍ ትጫወታላችሁ? እንደዚህ ያለ አካል ሁሉም ስህተት ላይ ነው ያለው።
ከአህባሾች ጋር አንድ ነን የሚል አካል ስህተት ላይ ነው ያለው። ቁርአንን ሐዲስን የተከተለ አይደለም። ኦኬ አንዳንዴ ብዙ ሰዎች ይላሉ አንድ ነን ልዩነት የለም። ያ በአላህ እንደዚህ ተለያይተው አንዳንዶቹ መውሊድ ብቻ ነው የምንለያየው፣ እነሱ ቀብር ያመልካሉ አይነት ስታፍ ቀብር አምላኪ ናቸው ምናምን ይላሉ። ዋናው አላህ ላይ ተለያይተው አይ እንትን ይጠራሉ ምናምን ነገር መውሊድ ያከብራሉ ምናምን በምትለው ተራ ግንዱ ላይ ተለያይተው ቅርንጫፎቹን ይመዙና ልዩነታችን እዚች ላይ ነው ብዙም አይደለም አንድ ነን አይነት የሚሉ አሉ። ትደግፋለህ እሱን? እፎይ ስማኝ እፎይ ወደ እንደዚህ አይነት ሰዎች ልንዞር አይገባም። እስልምና አይወክሉም እነዚህ የሚለው አካላቶች። እነዚህ ሸፋፋኞች ይባላሉ በእኛ ራሱ። አንድ አካል የተናገረውን ደግሞ በእስልምና መለከት አያስፈልግም። ኦኬ ጀሚል፣ ስለዚህ እነዚህ ሙስሊሞች አይደሉም ማለት ነው። አህባሾች ሙስሊሞች ተብለውም አይጠሩም፣ ጀነትም አይገቡም ማለት ነው። ስማኝ ነግሬሃለሁ እኮ መስፈርት አስቀምጬልሃለሁ መጀመሪያ። አህባሾች በጥቅል ካፊር ናቸው። በትክክለኛው ሃይማኖት ላይ አይደሉም፣ አላህን አይደለም የሚያመልኩት፣ ጣዖት አምላኪዎች ናቸው አልክ አይደለ? ስለዚህ በጥቅል ካፊር ናቸው አንልም። ለምን ብለህ ጠይቀኝ። ኦኬ አንተ እንደሱ አልክ እንጂ አብዛኞቻቸው ያልደረሳቸው ያልተረዱ አሉ። አይ እነሱን ተዋቸው። እኛ ስለደረሳቸው ይሄንን አስተምሮ አቋማችን ነው ብለው ስለያዙት ነው እያወራን ያለ ነው እንጂ ስላልደረሳቸው ምናምን አይደለም። እነዚህ አንተ ተረድተው ያፈነገጡ እስከሆኑ ድረስ ወሃቢያም እኮ ያልደረሰው የአህባሽ ትምህርት ያልደረሰው አለ። እኛ ስላልደረሳቸው ምናምን አባተናል። እሱ ጀሚል አቋሙ ገብቶኛል። እሺ አላህ ከአርሽ በላይ ነው የሚለው ተነግሯቸው አይደለም የሚሉ በሙሉ ጣዖት አምላኪ ናቸው። አይ አይደለም ካሉ ጣዖት አምላኪ ናቸው አይደለም። ይሄ ደግሞ ለአህባሾች ብቻ ሳይሆን ለክርስቲያኖችም ተመሳሳይ ነው ነው ያለው። ለክርስቲያኖችም እስካልደረሳቸው ድረስ ያው እስካላወቁ ድረስ ለየትኛው ለአህባሾች ብቻ ሳይሆን ለጣዖት አምላኪዎችም ኩና ሙዐዚቢን ሐታ ነብዓ ድንጋይ ለሚያመልኩትም ይሆናል። ለየትኛው መካል አልኩ። ስለዚህ አንዴ ተረስቱና ለየትኛው መካል እሺ ትቀጥላለህ። ኑረዲን ያው ተመሳሳይ ነው አቋሙ። ጀሚል መለሳለሁ አንተ ጋር እሺ። አንዴ ኑረዲን እሺ ቀጥል። ጋለና መጣ ናፊ እንቀጥላለን። ከዛ ምንድነው አንተ ጥያቄ እስኪ ግልጽ አድርግልኝ። ጥያቄ ምንድነው አንተ? ኦኬ አንተ በአላህ ላይ ያለህ አቋም ምንድነው? እሱ አላህ የት ያለው ብለህ ነው የምታምነው? ከአርሽ በላይ አለ ብዬ ነው ማለት። መልካም ከአርሽ በላይ አይደል የሚለው አስተምሮ ስህተት ነው የሚሉ አካላት ያረዱትን መብላት ይቻላል? ቢስሚላህ ብሎ እስካርዱ ድረስ ይቻላል። ባለ ስም የተነሳ ነገር ከሆነ ይቻላል። ይሄን ማለት ተበለሰልህ እኮ አታወዛግበው። ልጁ ማያውቅ ልጅ ስለሆነ በቃ ተው ለፈው። ዝም በል አንተ አልጠየቁም። ተመለሰ አይደል እንደ አንድ ጊዜ ጣልቃ ትግባ እንግዲህ ባለ ስም የተነሳ ነገር ይቻላል። አሁን አንድ ንጽጽሩ ስለ እስልምናና ስለ ክርስትና ይሁን ምን ስለ ሰለፈይና ስለ ተውሂድ ጀሚል አንዴ አንተ ይቻላል ቀደም የገባውም ልጅ አይቻልም አለ፣ ጀሚልም አይቻልም አለ፣ ኑረዲን ደግሞ ይቻላል እያለን ነው። ይቻላል አልኩ። ምን መሰላል? ለምሳሌ አንድ ሰው ቢስሚላህ ብሎ እስካረዳ ድረስ ይቻላል ብዬ ነው ያምነው። ኦኬ ስለዚህ የስም ልዩነት የአካል ልዩነት ያመጣል አያመጣም? ወንድማችን የስም መመሳሰል ኦልዌይስ የአካል አንድነትን ያመጣል ብለህ ታምናለህ? ማለት ስም ተመሳሳይ ስለሆነ ያ አካሉም አንድ ነው ማለት ይቻላል። ለምሳሌ የአረብ ክርስቲያኖች ብስሚላህ ይላሉ። እንደዛ ብለው ስላሉ ታርደው እንደዛ ይቻላል። የአረብ ጣዖታውያን እንደዛ ይላሉ። በአላህ ስም ያምናሉ፣ ግን አላህ ሲሉ በተመሳሳይ ደግሞ ያጋራሉ። ስለዚህ የእነሱንም መብላት ይቻላል። ያጋራሉ
እነሱ ማጋራት ነው ማጋራት አይደለም። በአንድ አላህ ስም ነው የሚያምኑት እነሱ አይደል? ተጨማሪ እኮ ሌሎች አማልክቶችም አሏቸው። እነሱ እኮ በቃ የራሳቸው ወንጀል ነው። በቃ ታውቃለህ። ቢስሚላህ በአላህ ስም ነው የተነሳው። እነሱ ሲያርዱ ቢስሚላህ ብሎ ነው የሚያርዱ። ቢስሚላህ ስለዚህ ይቻላል። ስለዚህ ይቻላል። አራልኮ ይኸውና ምንድን ነው ያልከኝ? ምን እያወራችሁ እንደሆነ አላውቅም። የሆነ ኔትወርክ ላግ አድርገውብኝ ነበር። የአረብ ክርስቲያኖች ኢየሱስን አላህ ብለው ይጠሩታል። ስለዚህ በእሱ የታረደ በአላህ ስም ስለተባለ ችግር የለውም ስትለው የአረብ ክርስቲያኖች ኢሳን አላህ አይሉም፣ አልመሲን አላህ አይሉም እያለ ነበርና ማስረጃ እየሰጡ ነው። ስለዚህ የአረብ ክርስቲያኖች አልመሲህን አላህ ብለው ይጠራሉ። ስለዚህ እነሱ በአላህ ስም ስለሆነ የሚያርዱት ችግር የለውም ማለት ነው። አይ ክርስቲያኖቹ ችግር የለውም። እኔ መሲህን ያመጣሁት ለምንድን ነው? እሱ ለዚህኛው እንዲረዳኝ ብዬ አይደለም። ምክንያቱም በክርስቲያኖች ስም የታረደ መበላት እንደሚቻል ቁርአኑ ስለሚናገር የስም መመሳሰል የአካል አንድነት ያመጣል የሚለውን አያሳይም ለማለት ነው። የስም መመሳሰል የአካል አንድነትን አያመጣውም ለሚለው ነው እሱ የተጠቀምኩት። ሰው ዋናው ፖይንታችን ኑረዴ ምንድነው? እሱ አንተ አላህ ስትል ከአርሽ በላይ ያለ ነው። እጅ፣ እግር፣ ባት ወዘተ የሚባሉ ያሉት የክፍል አካላት ውጤት ነው ብለህ ነው የምታምነው። ሱፊዎቹ ደግሞ አላህ ሲሉ ወይም ደግሞ ሺዓዎቹ አላህ ሲሉ አንተ የምታምነውን አላህ አይደለም፣ ይሄ የተገጣጠመ አካላት ያሉትን አይደለም፣ ከአርሽ በላይ ያለም አይደለም። እሺ ቀጥል። ምነው አልገባኝም። እያወራ አይደለም። ቀጥላ። እሺ እፎይ ኔትወርክ ይዞኛል። አሁን እሰማለሁ። አሁን እንግዲህ አንድ ጥያቄ ልጠይቅህ። አንዴ ያልከኝ አንተና አንዴ እኔ አይደለሁ እኔ አሁን አወራሁት። ኦኬ ያልኩን ሰምተኛል። የአንተ አላህ የተገጣጠመ አካላት ያሉት ነው። የዛኛው አላህ ደግሞ እንደዛ ያለ እውቀት አላወራም። እኔ ልጠይቅህ ነው ገባሁት። ያወቅኩትን አክል ነገርኩህ አይደል? ስለዚህ እኔም ልጠይቅና ጥያቄ ትንሽ ቆየት በልና ትጠይቃለህ። ኤኒዌይስ ስለዚህ ጀሚል ያለው ትክክል ነበረ። ያለ እውቀት ነው እየመለስክ ያለው። ይበላል ይቻላል ያልከው ያለ እውቀት ነው ያለ። ለዛ ነው ጀሚልን ቀድሚያ መስማት ነበረብህ። ናፊ እንኳን ደህና መጣሽ። ሰላም፣ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ነው አልሐምዱሊላህ። አርከፍ በገነጋን ሉፍት በገነጋን ደኒ ሹ እነሱ ለምንድን ነው የማይስማሙት? መቼ ነው አንድ የምትሆኑት? አንዱ ይበላል አንዱ አይበላም የሚለው ከአንዴ ተራ ጠብቅ። መቼ ነው አንድ የምትሆኑት? እና አንተ ወህብያ ነን የሚሉት ወይ ደግሞ ከአርሽ በላይ ያለው ነገር እናመልካለን የምትሉት መቼ ነው አንድ የምትሆኑት? ኦኬ እናንተ ይበላል ነው አይበላም ነው የምትሉት? ክርስቲያን ያረደው ዋብያዎች ያረዱትን ዋብያ እኮ እኛ ጋር ሬንሳ በለው ምንም እኮ ፋይዳ የላቸው። ናፊ ዲፈማ ናፊ ቆይ ከአንዴ ሳዳም ምክንያቱን ጠይቃት። እፉ የቤቱ ባለቤት ቆይ የምትለኝ ማን ነው? ጠብቄ ባለቤቱ ምክንያቱም አይደለም። ኦኬ ምክንያት እንጠይቃት። ማስረጃ ካላት ጠይቃት።
እንጠይቃለን። ጀሚል እሺ እንደሚታወቅ ምክንያት እስኪ ኦኬ ናፊ ምንድን ያለችው ጥቅም የላቸውም እኛ ጋር ሬሳ በላቸው አለች። ሬሳ ውሽዝ አይጠቅምም አይጎዳም፣ ማይጠቅማችሁና ማይጎዳችሁን ትገዛላችሁ እንደምን ትገዛላችሁ እንደሚለው ቁርአኑ ማለት ነው። ስለዚህ እነሱ ያረዱትን መብላት አይቻልም። በክት ነው ነው በክት መብላት ደግሞ ክልክል ነው ወስደው ነው። ኦልራይት ስለዚህ ዋብያዎች የሚገዙት ለምንድን ነው? እሱ እንደዛ አልሹ እነሱ ኦሬዲ ሙስሊምም አይደሉም ሙርታድ ይባላል እና ማለት ነው። ከእስልምና ያወጡ ሙርታድ ማለት አንቺ ቆይ እውቀት አለሽ መጀመሪያ ቆይ ጥያቄ ትንሽም ቢሆን ቁርአን ሐዲስ አይተሻል? እኔ እኮ አንተ ስታወራ ሞት አንስቼ አላወራውም። ዝም ብዬ ነው የተቀመጥኩት ፍቃድ እስከሰጠኝ ድረስ። ለምን ትንጫጫለህ? አይ ጥያቄ ቆይ ጥያቄ ልጠይቅሽ። እሱ ጠየቀኝ ለሱ ቁርአን ሐዲስ አይተሻል? እፎይ እስኪ ለኔ ልትመለስ አድርጋት። ጀሚል ተራዋን በኢንተራፕት አታድርጋት። ከዛ ማውራት ከፈለገ ከአንተ ጋር ታወራለህ። ቀጣይ አይሻልም? በአንተ ተራ እሷ ስላልገባችብኝ እኔ ራሴ እሱ ላይ እኮ ጥያቄ አለኝ። እነሱ የሚያመልኩት ጣዖት ነው ብለዋል። ከዛ ግማሹን ደግሞ እናከፍራለን ግማሾቹን ደግሞ አናከፍርም ነው ያለው። የትኛውን ጣዖት ነው የሚያመልኩት? የትኛውን ነው የምታከፍራቸው? የትኛውን ነው የማታከፍራቸው? ለዚህ ሁሉ እኮ ጥያቄ አለኝ። ዝም ብዬ ነው ታርጌ የተቀመጥኩት። የትኛውን ጣዖት ነው የሚያመልኩት? እስኪ የት ያለውን ጣዖት ነገር አለው። መጀመሪያ መልሻለሁ። ይሄን ሰምታችኋል? መልሻለሁ አልኩሽ። የት ያለውን ጣዖት ነው የሚያመልኩት? እስኪ ንገረኝ። ነገር መደጋገም እኮ አያስፈልግም። መጀመሪያ በደንብ አድርጌ መልሻለሁ። እኔ አልሰማሁም። እኔ ጣዖት ያመልካሉ ስትል እንጂ ይሄኛውን ጣዖት ስትል አልሰማሁም። የትኛውን ጣዖት ነው የሚያመልኩት? ነበር እየሰማሁ ነበር አላልሽም እንዴ? ጥያቄው ላይ ሰማሁት። ጣዖት ያመልካሉ። ስለዚህ እነሱ ያረዱትን መብላት አይቻልም ነው የሚያመልኩት ጣዖት ስለሆነ እነሱንም በሁለት አካፈልክና ግማሾቹ ሙስሊም እንዳልሆኑ ግማሾቹ ደግሞ ሙስሊም እንደሆኑ ኦሬዲ እንግዲህ የእነሱን እምነት ያወቀ ሰው በድጋሚ ልመልስልሽ። እሺ መልስልኝ። መጀመሪያ የትኛውን ጣዖት እንደሚያመልኩ ንገሪኝ። በድጋሚ ልመልስልሽ። እሺ ከዛ ከአርሽ በላይ ካለው ጌታ ሌላ ያለው አካል ያ ጣዖት ይባላል። ሌላ ነው ጀመረኛ አካል እና መልክማ እኛ አካል በላይ ካለው እኛ አካል እና መልክም እኛ አባሾች አካል ነው እንደሚያመልኩት። እሺ መንፈስም ይሁን አካልን የፈጠረ ነው። መንፈስም ቢሆን አካል ነው። አካል ያንን መንፈሱን የፈጠረ ነው። ምንድን ነው የምታመልኩት? እሺ ምንድን ነው እሺ እጥነው የምታመልኩት? ምን አልከኝ? ምን አልከኝ? እጥነው የምታመልኩት? አልገባኝም። በቃ ምንም ወርቅ እያዘው ነው ሳዳ አይደለም። እናንተ የምታመልኩት ምንም ነው። ምንም የምናመልከውን ሳታውቅ እንዴት ብለህ ነው አንተ ጣዖት ነው የሚያመልኩት ያልከው? አንተ የምናመልከውንም አታውቅም ሲጀምር። ይሄው አልኩሽ እኮ እንዴት ብለህ ነው? አንድ ጌታ ነው ያለው። ለንገርህ መጀመሪያ እኔ እኮ አሁን እፎይ የሚያመልከውን ላላውቅ ማን እንደሆነ ላላውቅ እችላለሁ። ገባሽ? ላይ እፎይ አይደለም እኔ ጠየቁ ስለራስ የትኛውም አካል ማለት እዚህ ጋር ያለው ሰው አጠቃላይ የሚያመልከው አካል ምን እንደሆነ ላላውቅ እችላለሁ። ነገር ግን ከአላህ ውጭ ያለ እስከሆነ ድረስ ያ ጣዖት ነው ይባላል። ማወቅ አይጠበቅብኝም። እያወራሽ ናፊ እያወራሽ ከሆነ ማይክ ሽት ነው። አሁን ሶሪ ሰው መጥቶብኝ ነው። በመጀመሪያ ጣዖት ነው የሚያመልኩት ስላልከኝ የትኛውን ጣዖት ነው የሚያመልኩት ነው? ለዚህ መልስ ስጠኝ። ጣዖት አይደለም የሚያመልኩት ያልከው? አይ ከዛኛ ውጪ ያለውን አካል ነው ያልከው። እኛ አካልን አይደለም የምናመልከው አልኩ። የምናመልከውንም ሳታውቅ ዝም ብለህ ጣዖት ማለት ምንድነው? ጣዖት ማን መሆኑን ማወቅ አይገባኝም አልኩሽ እኮ። ካለ ውጭ ያለ አካል ሁሉ ጣዖት ነው። እኛ አካልን አናመልክማ። ሲጀመር እኛ አካልን የፈጠረው ነው የምናመልከው። አካልን አይደለም እኛ የምናመልከው። እሺ አንቺ የምታመልክ ስሚ፣ አንቺ የምታመልኪው
ከአርሽ በላይ ካለው ሌላ ነው ወይስ ከአርሽ በላይ ያለውን ነው የምታመልኪው? ከአርሽ በላይ ያለውን ከአርሽ በላይ ምን አለ? ክታብ ነው ያለው ከአርሽ በላይ። እሱ ነው የምታመልኪው? ክታቡን ነው የምትለው? ክታብ ነው ያለው እኮ በሐዲስ የመጣልን ክታብ አለ። ያንን ክታብ ነው የምታመልከው? አረብኛ መስማት ትችያለሽ? አማርኛ መስማት ትችያለሽ? በአማርኛ አውራ። አረብኛ መስማት ትችያለሽ? ለምን በአማርኛ አይቻልም? እንደ እምነት በቋንቋ ያልኩ እሺ አርራህማኑ ዐለል አርሽ ኢስተዋ ማለት ምን ማለት ነው? ቁርአን ነው፣ የቁርአን አያ ነው። ምን ማለት ነው? የቁርአን አያ ነው። የቁርአን አያ መሆኑንማ አወኩት እኮ። ምን ማለት ነው? ምን ማለት ነው? ኪታቡ ከአርሽ በላይ ከፍ አለ ማለት ነው? ቆይ አርራህማኑ ዐለል አርሽ ኢስተዋ ማለት ኪታቡ ከአርሽ በላይ ከፍ አለ ማለት ነው ወይስ አዛኙና ሩህሩህ የሆነው ጌታ ከአርሽ በላይ ከፍ ብሎ ነው ያለው ማለት ነው? ማን ነው እንደዛ ብሎ የፈሰረልህ? ማን ነው እንደዛ ብሎ የፈሰረልህ? አይ እኔ እኮ አንቺ ፈስሪልኝ ያልኩ እኮ ነው። እኛ ከኛ በፊት ከ1000 ዓመት በፊት ያሉት ዑለማዎች ቁርአንን ስለፈሰሩ ምን ማለት ነው? እሺ ፈስሪልኝ። አላሁ ተዓላ ተቆጣጠረ፣ ጠበቀ አላ ዑሉወል ሙልኪ ወሱልጣን በጌትነቱ በችሎታው እንደዛ ነው። እናንተ የምታመልኩት ግን በዛት ከዛ በላይ ያለውን የምትሉት ግን የሌለ ነገር ነው ሲጀመር። ቆይ እንደዛ ያለው ማን ነው? ዑሉ ወቀህሪን ወሱልጣን ያለው ማን ነው? በማን ታምናለህ? እሺ አሁን ቁርአን የሚፈሰረው አካል ማን? አንቺ ትክክለኛ ትንሽም ሐዲስ ያየሽ ነገር ከሆነ ቁርአን ያየሽ ከሆነ ቁርአን የሚፈስረው ማን ነው? ሙፈስሮች ሙፈስሮች ናቸው። ምን አልሽ? ሙፈስሮች هذا خطأ። ይህ ስህተት ነው። ማን ናቸው እነዛ ሙፈስሮች? እሺ خطأ ማን ነው ታዲያ ሙፈስረው? ባንተ ያባባል ማን ነው ሙፈስረው? ጥያቄን ወደ ጥያቄ አታዙሪያ። ቁርአንን የሚፈስረው ማን ነው ብዬ ጠየቅኩሽ፣ መልሽልኝ። ወደ እኔ ነኝ ጠያቄ አይደል? እንደው ቁርአንን የሚፈስሩት ሙፈስሮች ናቸው ነው ያልኩህ እኮ መለስኩልህ። خطأ አልክ አይደል? የስህተት ነው አልኩህ። ሙፈስር ማለት እኮ ማን ናቸው እነዛ ሙፈስሮች? ኦኬ ከዛ ከነዛ ሙፈስሮች መካከል ማን ነው እንደዚህ ብሎ የፈሰረ ብለህ ጠይቅ። እንደዚህ ነው የሚባለው። ሙፈስሮች ናቸው አልሽ። ሙፈስሮች ማለት እኮ አንድ የሆነ ዓሊሞችን ነው የምትይው? አዎ ዓሊሞች በአጠቃላይ ቁርአን መፈሰር ይችላሉ ነው የምትይው? አይችሉም። ለዛ ነው ማን ነው የሚፈስረው ቁርአን እኮ? እኔ ዓሊሞች አላልኩም ያልኩት ሙፈስሮች ናቸው። ሙፈስሮች ያልሽኝ እኮ ነው። እሺ ማን ናቸው? እስኪ አንድ ሰው ጥቀሽልኝ። አይ ወንደዛ በል። እሺ አንድ ሰው ጥቀሽልኝ። ኦኬ እኔ ልጥቀስልና አንተ ትቀበለዋለህ፣ ትወስደዋለህ። ትክክለኛ ፈሳሪው ከሆነ እሺ ጣበሪን ታውቀዋለህ? ጣበሪን ታውቀዋለህ? አይሰማም? ትሰሚያለሽ? ጀሚል ከዛ በኋላ ደግሞ የምናመልከውን ጣዖት ታመጣታለህ። ኢማም ጠባሪንማ እንዴት ጠፋዋል? ኔትወርክ መሰለኝ። ጀሚል ይሰማል? ወይ ስለዚህ ናፊ የእነሱን ጣዖት ነው ብለሽ ነው የምታስቢው? ኧረ የሌለ ጣዖት ጀመር በጭንቅላታቸው ብቻ ያስቀመጡት በሐቂቃ እኮ የለም። አይምራቸው ውስጥ ያለው ጣዖት ብቻ ነው። እሺ ኮምቦልቻ የሚባሉት እናንተ ወጣ እንደ ጀሚል ሸኩማር ኮምቦልቻ ብናመልክ እንደው ሰው ማምለክ አይሻልም እንዴ? ከዋብዬዎች አለ